ምንድነው ማለት አረስማ ምንድነው ውስጡ ያለው እንደዛ ጠቅልለው እንትን ሲሉ ሲያወጡ ምናምን አየሁት ባልየው የሚገርም ምንድነው የተጠቀለለው እኔ ምን አውቃለሁ ብቻ በነጭ ጋቢ እንደተጠቀለለ ነው እና የያዝኩት ማሳሰቢያ ልቅቅ ነው ያደረኩት በቃ ይሄ ገብሬን ታበላሽብኛለህ ምን ማለት ባሽ ግብር በጣም ሴሪሞኒ ሆነ ቡና ፋንዲሻው አይቀረው ዳቦ አይቀረው ቀን ላይ ያን ድርጊት ሁሉ ስታረግ አላያትም በቃ ዳቦውን ስደፋ አላያትም ምናምን ለሊት ላይ እንደዛ በቃ ከድግስ ያልተናነሰ የቡና አፈላል ነው ማይወቅ ቆይ ዛሬ ምታድሪ መስሎሻል ሁሉም ነገር ሴኩር አድርጉት ሬት የሚወጣ ነገር የለም ተቀመጭ የምን ውድቅት ለሊት በጋቢ ምንም ያረኩት ነው ሰላም ውዴ ቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል በዛሬ ፕሮግራማችን ካንድ ባለ ታሪካችን ጋር ተገኝቻለሁ ባለ ታሪካችን እንኳን በደህና መጣሽ እንኳን በደህና ቆያችሁኝ አመሰግናለሁ እስኪ በመጀመሪያ ስምሽን ለኔ በተመልካቾች እናስተዋውቅና ከዛ በኋላ ወደ ፕሮግራማችን እንሄዳለን እሺ መቅደስ አለባቸው እባላለሁ የመጣሁትም ከሰሞኑ ሞር ደግሞ ከ3 ወር ከ4 ወር ወዲህ ትንሽ ግር የሚያሳይ ነገር በጎረቤቶቼ መሀል ስለተፈጠረ ነው እኔ ከክፍለ ሀገር ነው ለትምህርት የመጣሁት ወደ አዲስ አበባ ከመጣሁም 4 አመት ይሆነኛል እና በቃ እንደገባው መጀመሪያ ሌላ ግቢ ለትምህርት ነው ወደዚህ የመጣሁት እንደነገርኩና ሌላ ግቢ ነበር የተከራየሁትና ምንም ጽዳት ይላቸውም የገባሁበት ግቢ ሁሉም በቃ ምንም ከባድ ነበር ሁኔታውና ሳፈላልግ አሁን ያለሁበት ግቢ ያገኘሁ ማለት ነው በደላላ እና ገባው ስገባ ሰፋ ያለ ነው አሪፍ ግቢ ነው ምናምን ለራሴ የምትበቃኝ ያህል አንድ ቤት አገኘው ተከራዮችም ብዙ አይደለንም እንደመጀመሪያው ግቢ 3 ተከራዮች ነን አንደኞቹ ባለ ትዳሮች ናቸው አንዱም ወንደላጤ ነው ያው ሁሌም ማታየውም ፊልድ ነው አብዛኛውን ጊዜ ስራው ላይ ነው ፎከስ የሚያደርገውና እኔም የአዲስ አበባ ዩኒቨርሲቲ ተማሪ ነኝ ለትምህርት ቤቱ ቅርብ ስለሆነ ነበር እዛ እንትን ያልኩትና እንዳልኩ ቅድም ከ3 ወር ከ4 ወር ወዲህ ግን ምን ማየት ጀመርኩ እኔ የሚገርምህ ክፍለ ሀገር ተወልጄም ስላደግኩ ነው መሰለኝ ምንም እንዲ በሌሊት መውጣት ምናምን አያስፈራኝምና እነዛ ባለ ትዳሮቹ ጎረቤቶቼ ማለት የሆነ ነገር ያለ ይመስለኛል መጀመሪያ አካባቢ ሌሊት ላይ ከቤታቸው የሆነ በጣም የሚያስፈራ ድምጽ ሰማ ነበር በጣም ማለት ነው የሰው ሁሉ አይመስልም በቃ ነገር ነው የሚለው እንደ ጅብ ሁሉ ይመስላልና ከተማ ነው እዚህ ጅብ ከየት መጣ ምናምን የሚለው ነበር ማሰው ከዛ ግን ሁሌ ሌሊት 8 ሰዓት 7 ሰዓት ምናምን ወደ 9 ሰዓት አካባቢ ነበር በጣም በተደጋጋሚ አንድ ድምጽ የምሰማውና ቀን የለም ይሄ ድምጽ ጭራሽ የለም ቀን እኔ ቤት ቀን በመውልበት ሰዓት የለም በቃ ኖርማል ሁና ነው እሷም ትለው እሱም ውጭ እንደማንኛውም ወንድ ስራውን ሰርቶ ነው የሚመጣው ምናምን እሷም አንዳንድ ቀን ትወጣለች እንደ ገበያ ምናምን እያረገችና ምናልባት እንደው የውሻ ቤት ካለ ወይ ደግሞ ከነሱ ሌላ ቤት ካለ አረ ግቢው ሰፊ ነው እንዴስ በሰፈሩም አንድ ሁለት ውሻ ብታይ ነው እንጂ ያን ያህል ደግሞ የውሻ ድምጽ አይደለም ይሁን እንደ ጅብ ነገር ይወስደዋል በደንብ ነው ማቀው እኮ ነው የጅብ ድምጽ የክፍለ ሀገር ልጅ ስለሆንኩ በደንብ አቃለሁ ሁሉንም ነገር እና በጣም በቃ ይላል ሁሌ እኔ እንዴት በጣም ጭንቅላቴ ውስጥ ጥያቄ ውጪ ነበር የሚመስል ከዛ ግን በጣም ሳጣራ ምናምን በጣም እንትን ስል ከነሱ ቤት ነው የሚመጣው ያ ድምጽ የሚገርም ነገር በጣም እና የሆነ ሰዓት በጣም እየፈራው እየደነገጥኩ ምናምን መምጣት ጀመርኩና በቃ ተደጋጋሚ መስታረጉት በቃ ሁሌ ያ ድምጽ አለ ማለት ነው በሰዓቱ እኔ ራሱ ገና ቀድሜ ድምጹን ሳልሰማ መንቃት ጀመርኩኝ በቃ እንደሚመጣ ድምጹ እርግጠኛ ይሆንኩ ማለት ነው እንዴት ነው በቀን ስትጠይቂያቸው ምንድነው መልሳቸው እነሱን ስታወራቸው እነሱ እንደማይሰማቸው ነው የሚነግሩኝ ሁሌ የሚገርም ነገር አረ እንዴ እየሰማ መጀመሪያም ያኔ ከነሱ ቤት ሳይመስለኝ ገና እናንተ እኔ እንደዚህ እየሰማሁ ነው ምናምን ስላቸው ወይ አንቺ ደግሞ ዝም ብለሽ ነው ባክሽ ምናምን የለም ነው የሚሉኝ በቃ እንደዛ ነው አይነት ነው እና እኔም ጭራሽ ከነሱ ነው ብዬ አልገመትኩም ነበር እዛ በኋላ በጣም ሲደጋገምብኝ አቅጣጫውን ማየት ጀምር ምናምን ነው ከነሱ እና የሆነ ቀን ሽንት ቤት ስወጣ አሁን ደግሞ ምን አየው በጣም እንግዲህ በዛ ሰዓት ምን ትለዋለ በሌሊት 8 ሰዓት የሆነ ለየት ያለ እጣን ሰንደል ማማጪስ ምን ይባላል አሁን ምናልባት ቡና እያፈሉ ከሆነ በዛ ሰዓት ስንት ሰዓት ነው ሌሊት 8 ሰዓት እንደዛ አካባቢ ነው በቃ እንዴት ነው ይሄንን ሁሉ ነገር አሁን የሰማሽው ነገር ያው አንቺ የቤቱ ባለቤት አይደለሽም ተከራይ ነሽ አይደል ተከራይ ነኝ እነዚህ ነገሮች ለአከራዩ ለመናገር አልሞከርሽም ስትነግራቸውስ ምንድን ነበር ምላሻቸው ከነገርሻቸው ምናልባት ሰውየው አንዳንዴ ነቃ ይሉብኛል አሁን የኔ የቤት ክራይ ሲደርስ የሚገርምህ ነገር 4 ቀን 5 ቀን ሲቀረው ያዘጋጁኛል እኔ ራሴ ባረሰው ራሱ በቃ የሆነ ከፊታቸው ማየው ነገር አለ ምናምን በቃ በሌሊት ነው መተው የሚያንኳኩት ቤቴ
የቀኗ የዕለቷ ዕለት ማለት ነው። በቃ ምንም እንዲያልፍባቸው አይፈልጉም። እና አንዳንድ ቀን እንደው አከራዩ ተላላኪ እነዛ ባልና ሚስት ናቸው የቤቱ ባለቤት ሁሉ የሚመስሉኝ እስከወዛገብ ድረስ እነሱ ሲከፍሉ አላያቸው በቃ እንደው አከራዩ ካሉ እኔ እንኳን ተሽቆጥቁጪ ነው ሁሉ ነገር ከቤቴ እንኳን አልወጣም። የሚገርም በጣም ፈራለሁ። እነሱ ምንም አይመስላቸውም። በቃ እንደፈለጉ ነው የሚሆኑት። በቃ እንደራሳቸው ግቢ በለው። ባንቺና በተከራዮቹ በነዛ ማል ያለው ጉርብትና እንዴት ነው? ትግባባላችሁ? እነሱ ቤት እየሄድሽ ቡና የመጠጣት እድላለሽ? እነሱም አንቺ ቤት ይመጣሉ? እንዳልኩ እዚህ ግቢ ከገባው 4 አመት ሆኖኛል እና አሪፍ ነበርን። በተለይ ከሴትየዋ ጋር እንዳልኩ ቤት ነው የምትውለው ምናምን ስራ የላትም አይነት ነገርና በቃ አሪፍ የሚባል ግንኙነት ነበረን። ደህና አደርሽ ደህና ዋልሽ ምንም የሆነ ነገር ሲያልቅብኝም ትሰጠኛለች። እኔም እንደዛ የመዋዋስ አይነት ነገር ምናምን ነበረ። ግን በቃ እንዳልኩ ይሄን ነገር እያየው እኔስ ውስጤ እንዴት እሺ ብዬ ልቀበለው? እንደው እኔ ያን ያህልም ቅርርብ ባይኖረንም እኔም ከዛ ወዲህ መፍራት ጀመርኩ። እንዴ አንዳንድ ቀን እምነታቸውስ የምን ተከታይ ናቸው ብዬ ሁሉ አስባለሁ። ምንም አውቀው ነገር የለም ስለዚህ ራሱ አሁን የሚገርምህ ነገርና አው ይሄን ጥያቄ ጠየቅሽ ለምን እንደሆነ ታውቂያለሽ? ምናልባትም ጉርብትናችሁ የጠበበ ከሆነ በጣም የምትተዋወቁ ከሆነ በሆነ ኬስ ተጣልታችሁ የሆነ ነገር ላስፈራራት ላስደንግጣት ብሎ ይሄን ነገር እያደረጉ ከሆነ ብዬ ነው። አረ እኔ አይደለም ሳይደርሱብኝ ለደርስ ይቅርና ደርሰውብኝም ጸጥ ብዬ ማልፍ ሰው ነኝ። እንደዚህ ያን ቀን ሌሊት ላይ ቡና እየተፈላ ጭስ ጭስ በዛ ሌሊት እንግዲህ በዛ ሰዓት ያኔ ደነገጥኩ። በቃ ከልቤ ነው አይቼም አላቅም እንደዚህ አይነት ነገር። ከዛ ድምጽ በላይ ያ ድርጊት አስደነገጠኝ። በቃ እንዳልኩ ድምጹም አለ ያጣን ምናምኑ ሲጨመር ደግሞ አስበው ነው ምን እንደሚሰማኝ በጣም ደነገጥኩኝ ምናምን። በቃ በሰዓቱ እኔ እንጃ እንደው ሽንት ቤት ሁሉ ሳልደርስ ነው ተመልሼ ቤቴ የገባሁት። እስከ ረጅም ሰዓት በቃ ስንቀጠቀጥ ነበረ። በጣም ቤቱ ሁሉ እንደሌላ ነገር አስጠላኝ። በቃ ሙሉ ግቢው ማለት ነው። ከዛ በቃ ራሴን ለማረጋጋት ሞከርኩ። በሁለተኛም በሶስተኛም ቀን አየኋቸው። በቃ ያ ቡና ያ እጣን ምናምን ጢሳጢሱ አይቀርም። በጣም ቡና ስልህ ኖርማል ቡና አይደለም። በመስኮቱ ጋር በሶስተኛው ቀን ነው ምናምን ለማየት ሞክሬያለሁ የተወሰነ ነገር። በጣም ሴሪሞኒ ሆነ ቡና ፋንዲሻው አይቀረው ዳቦ አይቀረው። ቀን ላይ ያን ድርጊት ሁሉ ስታረግ አላያትም። በቃ ዳቦውን ስደፋ አላያትም ምናምን። ሌሊት ላይ እንደዛ በቃ ከድግስ ያልተናነሰ የቡና አፈላል ነው ማየው። በቃ የሚገርም ነገር ማለት ነው። ከዛ በቃ ለራሴም እየፈራሁ መጣው በጣምና አባቴን እንደዚህ ደወልኩና የሆነ ቀን ምናልባት ክፍለ ሀገር ላይ ምስኪን በእንደዚህ አይነት ጉዳይ የሚታወቅ ነገር ካለ ብዬ ሳማክረው አረ እንዳትለከፊ ምናምን በፍጥነት ከዛ ቤት ውጪ አለኝ እሱና እኔም ለመውጣት አስቤ ነበርና ግን ውስጤም ቢያለኝ በቃ እንዴት ሳላጣራ ምን እንደሚሰሩ እንዴት ሳላውቅ ብዬ ውስጤም ቢያለኝ ታውቃለህ። በቃ በጣም ማወቅ ፈለኩ የሚያረጉትን ነገር ለምን እንደሆነ ማለት ነው። ለአከራዩም እንዴት በዛ ልክ እነሱ ላይ እንደደነዘዘ አላውቅም። እኔ ላይና ያኛው ወንዱ ራሱ የሚገርም እዛ ሆኖ ወይ ትራንስፈር ያረግላቸዋል ወይ ምናምን ለዞም እንደው ከስንት አንድ ቀን ለሚኖርባት ቤት እንዴት እንደሚያረጉን እኔና እነሱ ግን በቃ just ከፈለጉ የሆነ እሱን ራሱ የሚያዙት ነው የሚመስለኝ። ዘመዶ ነውስ ቢሆን ይሄን ነገር አጣርተሻል አንቺ? አዎ አጣርቻለሁ። አይ ዝምድና እንኳን ያለ አይመስልም። ምንም አይነት ዝምድና የላቸው እና እኔ አስገረሙኝ። ሰውየው ሌላ ማህበራዊ ህይወት ላይ እንደዚህ ትልቅ ሰው ቢሆኑ አላ አይደለ የሆነ የሰፈር ኮሚቴ ምናምን ላይ ጎበዝ የሆኑ ሰው ናቸው። just እነሱ ላይ ብቻ ነው በቃ እንትናቸው የሆነ ደካማነታቸው። እና እኔ በጣም ብዙ ነገሮች እያጠራጠሩ መጡ። እንዳልኩ አባቴም ደውዬ ሳማክረው እንደዛ ላይ ከዛ በቃ ለአንድ ጓደኛዬ ቤት እንሄዳለን እዛው ትምህርት ቤት ማቃት ምናምንና እየፈራው ስመጣ አንዳንድ ቀን እሷ ቤት ምናምን ማደር ጀመርኩና አንቺ እንዲንዲኮ ምናምን ነገር ስላት እሷ ደግሞ የናንተን ስልክ ሰጠችኝ። ከዛ የናንተን ስልክ ይዤ መጥቼ እንደው እስቲ እናገራለሁ እንደዚህ ካለችኝማ እሷ ስለናንተ ነግራኝ ነበርና ስልካችሁን ይዤ መጥቼ እንት ሌሊት ላይ ፖፖ ልደፋ እንዳልኩ ከዛን ቀን በኋላ በቃ ሽንት ቤት መውጣት ተውኩኝ ማለት ነው ሌሊት ላይ። አዎ እና እንደዛ ሰወጣ ምናየው እንትን ነበረች ነፍሰ ጡር ነገር ነበረች። ያን ያህልም ወሯ ይገፋ አይመስለኝም ሚስትየው ማለት ነውና ያው ባለ ትዳር ናት። ማርገዟ እንደሌላ ነገር ያያየሁት አይደለም። ግን በነጭ ጋቢ ይሁን እንደ ህፃን ልጅ እንዲ መኪና ጠርተው ነገር የቤት መኪና ከየት እንዳመጡ ምናምን አላቅም። እና በቃ ቶሎ ደፍቼ ልግባ ወደ ቤቴ ብዬ በጧት ነበረ የጧት ክላስ ነበረብኝና እንደዛ ጠቅልለው እንትን ሲሉ ሲያወጡ ምናምን አየሁት ባልየው
የሚገርም ምንድነው የተጠቀለለው ነው? እኔ ምን አውቃለሁ ብቻ በነጭ ጋቢ እንደተጠቀለለ ነው እና የያዝኩት ማሳሰቢያ ልቅቅ ነው ያደረኩት እና በቃ ለመጮህ ሁሉ አቅም አነሰኝ እና በቃ ዝም ብዬ ተደብቄ ማየት ጀመርኩኝ። እንደ መቅረጽም ራሱ አልቻልኩም። በቃ ስልኬ ማጋጣሚ ቤት ነው ቻርጅ ላይ ነው፣ ግን ስልኬን እንኳን ቢይዘው አልችልም በእርግጠኝነት በዛ ሰዓት ለመቅረጽ ራሱ አይመጣልኝም። ደንዝዣለሁ። በቃ በጣም ደነገጥኩ ምናምን ነገር። እንደው ከወጡስ በኋላ በመኪና ለመከተል አልሞከርሽ? እንዴት ብዬ እንዴ በእኔ ቦታ ሆነ አስበው፣ እኩለ ሌሊት ነው በነጭ ጋቢ የተጠቀለለ ነገር ይዞ ሲወጣ ባልየው፣ እኔ እንዴት ብዬ እንትን ልበል? እኔም ራስኩ ደንዝዣለሁ። ኦሬዲ ማቀው ራሴን እንዳልሳትኩ ብቻ ነው እንጂ በቃ በጣም ነው ነርቨስ የሆንኩት። ምናምን ነገር ማሰብ አልቻልኩም ምንም ነገር በዛ ሰዓት። ከዛ በቃ እንደዛ ይዘው ሲወጡ አየሁ። በቃ እንዴት እንደነጋ ሌሊቱ ከዛ በኋላ አላቅም። በጣም በጭንቀት ምናምን ጠዋት ነጋል ነጋ ቀጥታ ለእናንተስ በቃ የደወልኩበትን ሰዓት ራሱ አይተዋል እና በጣም በድንጋጤ ነው ለእናንተ ራሱ የደወልኩት። አባቴም ከዛ ቤት እንደወጣው ስለሚያውቅ እንደው ለሱ ለመደወል እንትን አላለኝም። በቃ እንደወጣው ነው የሚሰማው እሱ ውጪ ቤት ለቀቅ ያለው ብለሻል አባትሽ? በተደጋጋሚ ሲደውል አንቺ ያ ቤት ማምሲ አላቀቁ ወጣው ምናምን ነገር ስላልኩት በቃ እናንተ ናችሁ የመጨረሻ መፍትሄ ብዬ ያሰብኩትና ቀጥታ ለእናንተ ደወልኩ። ያው ልቃና እየተፈጠረ ያለው ይሄ ነው። እኔ ምንም አላቅም በቃ ከዚህ በላይ እና እንደዚህም የዛኔ ድምጹም ሰዓት ከድምጹም በኋላ ልጠይቃት ስሞክር ሴትየዋ እንትን ትለኝ ነበር። ጭራሽ ማመነጫጨቅ ምናምን ጀመረች። ምንድነው ስለማታውቂው ነገር እና አንቺ ምን አገባሽ አርፈሽ አተኝም እንዴ ምናምን አይነት ነገር። ቤታችሁ አንቺ ገብተሽ ታውቂያለሽ? ውስጥ አይተሽ ታውቂያለሽ? አዎ እንዳልኩ እንደዚህ ቃ ምናምን ስለምንዋዋስ ስገባ የሆነ እንደዚህ እንዴት ነው ሴትየዋ ጽዳት ያላት ነገር ነበር የሚመስል፣ ግን የሆነ የተሰባበረ ሰንደል የሆነ ሻማ እንደ ጣና አይነት ነገር ምናምን ያለው፣ ግን ይሁን አላ አይደለ ትኩረት ማሰጠው ነገር ወይ ስራ እየበዛባት ይሁን ባለትዳር ስለሆነች ምናምን የሚለው ነው እንጂ ማስበው አንድ ቀን በእንደዚህ አይነት ነገር አስቤው አላቅም። በቃ እና ደግሞ የሆነ ብቻ እንዴት ነው ትኩረት ማሰጠው ነገር አላ አይደል ከእንደዛ በቃ ችላ ብዬው ነበር። ግን በቃ አሁን ላይ በተለይ የዛ የሆነ ነጭ ጋቢ ተጠቅልሎ ይዞ ሲወጣ ካየው በኋላ በጣም ደግሞ ይመስለኛል አሁን ላይ ለማስተውስ ይሁን ጋቢው ደም ነገር ሳይነካ አይቀርም። ጭራሽ ደም አለው? አዎ ምክንያቱም ጋቢ ነጭ ነው አይደል? ቀይ ነገር ምን ይሰራል ታዲያ? አሁን አንቺ ሁሉ ነገር እየሰማሽ እያለ አረ እያየሁ ነው እንጂ እየሰማሽም እያየሽም ለሊት ምሰሚው ድምጽ ነው እንግዲህ ይሄን ነገር እየሰማሽ እንደዚህ ደምም እያየሽ በተለይ ደግሞ ሰዎቹ የሚሰጡሽ ምላሽ አጥጋቢ ሳይሆን ቀርቶ እና ደግሞ አካሪም ለነሱ የሚሰጣቸው ሪስፔክት እና ለኔ ያለው ነገር ንቀት እነሱ ምንም የማይጠይቃቸው ምን የለም ይጫነኝ እንደዚህ እየሰሞኝ ነው። እንዴት ነው አንተ አካራይና መተውቂያ ተቀበለ ነው ቤት ያከራየው እስካከራየ ድረስ ደግሞ ለሰፈሩም ለኛም ለሁላችንም ደህንነት ማሰብ አለብህ። እዚህ ጋራው እነዚህ ሰዎች የሆነ ነገር ቢያደርጉን ተጠያቂው አንተም እነሱም ሰዎች ናቸው። ገባሽ አይደል? እነዚህ ሰዎች እኮ ሳይታወቁ ሌላ ነገር ቢያደርጉ እሱ ነው የሚጠየቀው። እንዴት ማታቀውን ሰው ሳታጣራ ይሄ ሰውዬ እንደዚህ ከሆነ እኮ መተውቂያ የሚቀበል አይቀበል የሚታወቅ ነገር የለም። ገባሽ አይደል? ለእናንተም ሴፍቲ አልተጠነቀቀምና እንዴት ነው ብለሽ ቁጭ አድርገሽ ለማውራት ምናልባትም የሚያውቅ ሰው ካለ ደላላ ያስገባሽ ደላላ ካለ እሱንም ይዘሽ ለመጠየቅ እንደዚህ ነገሮችን አልሞከርሽ? እንዳልኩ ካከራዩ ጋር ሞክሬ ነበር። እነሱ ከኔ በፊትም ብዙ አመቶች እንደኖሩ እዚው እንደተጋቡ ከአከራይ አይደለም የሰሙት ሌላ ከውጭ ካለ ሰው ነው። እዚው እንደተዳሩም ጭምር ነው የሰሙት እዚው ግቢ እዚው ቤት ማለት ነውና አከራዩ ስጠይቀው አንቺም ተከራይ እነሱም ተከራይ ምን አስጨነቀሽ አይነት ነገር ነው የሚለኝና ጫፍጫፉን ለመናገር እንኳን እንትን ስለው ጆሮ ሊሰጠኝ አልፈለግም። ታውቃለህ በቃ ምን ቸገረሽ የራስሽን ኑሮ አይነት ነገር የፈለጉትን ያርጉ ምናምን። ምናልባትም ይሄ ሰውም ከነሱ ጋር ወይ የሆነ ንክኪ ኖሯል ወይ እነሱ የሚሰሩትን ነገር አብሮ ይሰራል። ይሄ ነገር እኮ በጣም ከባድ ነው ምልሽ የምትነግሪ ነገር በጣም የሚሰቀጥ ነገር ነው። ለሊት የጅብ ድምጽ የምትሰሚ ከሆነ እጣን እንግዲህ በለሊት 9 ሰዓት ሰው ለምንድን ነው የሚያጥነው ቤቱ? አንድ ቀንሽ ይጣን 2 ቀን 3 ቀን 4 ቀን በተደጋጋሚ ቡና እያፈላ ፈንዲሻ እያፈካ ማረጉ በጣም ከባድ ነው። ከዛም ይበልጥ ደግሞ አሁን ይዘውት የወጡት በጋቢ ተጠቅልሎ የወጣው ደም የነካው ነገር ምን እንደሆነ ምንም አላውቅም። አንቺ እንደው ስታዩ ካያያዛቸው ምን ይመስልሻል? እኔ ልገምት እንጂ ምንም አይዲያውም የለኝም። ስለዚህ ምንም አቆም ይሁን ልጅ ይመስለኛል እኔ አላውቅም። ብቻ ከዛ የዛን ቀን እንደዛ ይሸታል። ከዛም በኋላ ሆዷን የተሿል ሴትዮዋ እንትና አስራው ነበር በሆነ ነገር አስራ በሆነ በትልቅ ሸርፕ አይነት ነገር አስራው ነበርና ያንንም ስላየው ለመጠየቅም ዘገነነኝ። እሷን ለማዋራት ራሱ አቅሙን አላገኘውም። በቃ ምን የሆነ ነገር ተናነቀኝ። በቃ ምንም ማውራት አልቻልኩም።
በጣም ያስደነግጣል። ከባልየው ጋር ያለሽ ቀረቤት አንቺ እንዴት ነው ትግባቢዋለሽ? ታወራለሽ? ከሱ ጋር ሰላምታ ብቻ ነው ምንም ነገር እንትን የለኝምና በቃ እንዳልኩ አከራዩ እጁ አለበት እንዳልል እንደዛ ለሊት ስነሳ ምንም አልሰማ መብራቱ ጠፋፍቶ ጸጥ ብሎ ነው የሚታየው ያከራያችን ቤት ማለት ነው ምናምንና እሱን ምንም አይነት ነገር ላይ እንደዚህ ሲነካካ ይቻላል ብቻ ግን በቃ ታያቸው እንዲ ለነግረው እንኳን እየፈለኩ እንዴት ነው አሁን አንተ ቀጣዩን ለሞቅት ጓጓለህ አይደለ እንደዚህ ይየው ምንም አይመስለውም በቃ ምንም ኬር የለውም አረ እንዲኮ እየተሰማ እንዲኮ ይሁን በቃ ታያቸው ይሁና ምን ቸገረሽ ምናምን አንቺ ኖሪ በቃ ተኝ ዝም ብለሽ ልክ እንደሱ አይነት ነገር ማለት ነው በርግጥ የሷ ጭራሽ እንትንም አለው የሆነ ምን አገባሽ ጭምር ሁሉ አንቺ ዛቢት በምንድን ይገባሽ በደላላ ነው የገባሁት እና ደላላው ምንም ያቀው ነገር እንደሌለ ነው ነገረኝ ስትጠይቂው ማለት ነው እና አንተ ሌላ ቤት ፈልግልኝ ምናምን ስለው አሁን ከትላንት ወዲያ ምናምን ያ ግቢ እኮ ምርጥ እኮ ነው ምን ሆነብሽ ምናምን ነገር ሲለኝ አረ በእናት ጥሩ እኮ አይደለም ብዬ እንዲ እንዳንተ እንደዚህ አላብራራሁለትም በርግጥ ዘብጣሁ ነው እና ምንም እንደማያቅ ነው አረ ባክሽ ምናምን ብሎ እንደ አዲስ ነገር ነው እሱ ምንም እንደማያቅ ነው እንትን ያው ባያቅም አይፈረድበትም አብሮ ከኛ ጋር ስለማይ ነው ተከከለ እሱ አከራይቶ ዞር ማለት ነው ሰራው ያው እዛች ጋር ስለሆነ የሚያገኘው እንትኑ ነው አሁን ምትይ ነገር በጣም የሚያሳምልሽ የሚያስደነግጥ ነገር ነው እኔ እንደዚህ አይነት ነገር ሰምቼ አላቅም ቤት ውስጥ እንደዚህ የሚያደርጉ ብዙ የባህል እምነቶችን የሚያከናውኑ ሰዎችን አውቃለሁ ግን ቤት ተከራይተው ሳይሆን የራሳቸው ቤት ውስጥ ቤትም ከተከራዩ ሙሉ ግቢውን ተከራይተው ነው እንደዚህ አይነት ስራዎችን የሚሰሩት ተደብቀውና እነዚህ ደግሞ በግልጽ ሐላል ጎረቤት ባለበት እንደዚህ ማድረጋቸው ምልሽ አሁን እየፈረድኩም አይደለም ምናልባትም እኛ ያሰብነው ነገር በሙሉ ሳይሆን ቀርቶ እነዚህ ሰዎች ንጹህ ሰዎችም ሊሆኑ ይችላሉ አሁን አንቺ ይሄንን ነገር በሙሉ ስለነገርሽኝ እነሱ ጥፋተኛ ናቸው ማለት አይደለም ተረዳሽኝ አይደለ ይሄንን ነገር ያው እኛ በቻለው አቅም ለመከታተል ለማየት ለማጣራት እንሞክራለን እሺ ከሁሉም በላይ ያው ለእናንተ ሰላም ለእናንተ ብዙ ነገሮች ነው የቆምነውና ምን ችለው ነገር እናደርጋለን ግን ነገሩን ሳዳምጥ ሲሰማው አሁን እኛ በዚህ ነገር ላይ እንዴት ነው መፍትሄ ለመስጠት ለእናንተ ምን ሞክረው በተለይ ደግሞ ላንቺ ያው እንደ መጀመሪያ ሰመክርሽም ስነግርሽም ከዛ ቤት ብትወጪ ደስ ይለኛል በመጀመሪያ ግን እኛ ነገሮችን ማጣራት ስንጀምር ሳይሆን ወይ ከወጣሽ አሁን ነው ወይ ደግሞ እያጣራን እንደውም ተይው አትውጪ አረተው አትውጪ ግዴለሽም አትውጪ እኛ ቤቱን እንከባዋለን እንከታተላለን ተረዳሽኝ አይደል አንቺ ምንም አያረጉሽም እዛው እናረጋለን ምን መሰለሽ አሁን በጣም አደጋ ላይ ነው ያለሁት ትክክል አደጋ ላይ ነው ያለሽ ግን አሁን አንቺ ካስወጣንሽ ከውስጥ መረጃ የሚነግረን ሰው እናጣለን ተረዳሽኝ አይደል አንቺ ከወጣሽ እንደዚህ መረጃ የሚሰጠን አሁን እነሱ ጠቅልለው እንደወጡት ነገር ሌላም ነገር የሚያደርጉ ከሆነ እንደዚህ አይነት መረጃዎችን አንቺ ትሰጪናለሽ አንቺ ከወጣሽ ግን ውስጥ ያለውን ነገር በሙሉ ነው የምናጣው ስለዚህ አንቺ እዛው ሁኚ ለአንድ ለ15 ቀን ለ30 ቀን ተረዳሽኝ አይደል ከዛ በኋላ እኛ ራሳችን ቤት ፈልገን ከፈለግሽ ደግሞ አንቺ ፈለግሽበት ቦታ ሄደሽ ትከራያለሽ እኛ 30 ቀን ነገሩን እስክናጣራ አንቺ እዛው ቆይ ሙሉ ነገሩን በእኛ ኃላፊነት ውስጥ ክተቹ ችግር የለውም 30ውን ቀን እኛ በደንብ ፕሮቴክት እናደርግሻለን አንቺ እንቆጣጠርሻለን የቻለውን ነገር አንቺም ደግሞ አግዢን ምልሽ የምታገኛቸውን መረጃዎች የምትሰሚውን ነገሮች በሙሉ ንገሪን እኛ እንዴትም ገብተን መጀመሪያ በቻለው አቅም አከራዩን ለማውራት እንሞክራለን እሱን ማውራት ማንችል ከሆነ ደግሞ ካንቺ ጋር በመሆን ውስጥ ያለውን ነገር ሰብረንም ገብተን ያለውን ነገር ለማጣራት ሁሉም ነገር ነው ተወለ ለማውጣት እንሞክራለን ከዛ በፊት ግን በደንብ አንዣበን ማጣራት አለብን ተረዳሽኝ አይደል አንቺ ያልሽው ነገር በሙሉ ሳይው ሊቀርም ይችላል እሺ እኔ ማው ቢያረጋው ደስ ይለኛል እኔ ምንም ማንም ሰው ከለመደበት ቦታ መውጣት ቀላል አይደለም እና እኔ እንደው ባይሆን ሁሉ በጣም ደስ ይለኛል እኔ ባሰብኩበት መንገድ ነገሮች ባይሆኑ በጣም ደስ ይለኛል ግን እንዴት ነው ባሰብኩበት ነገር አንድ ሁለት ነገር እኮ ልታልፍ ትችላለህ አጋጣሚ ሊሆን ይችላል ግን በዚህ ልክ እንደዚህ ሆኖ እኔ እንጃ አላቅም ብቻ ግን ያው እናንተም ለመፍጠን ሞክሩ እንሞክራለን ቶሎ መላቀቅ እንፈልግ ችግር የለውም የቻለው ነገር እናደርጋለን በመጨረሻም ዶ ቀረምትው ሐሳብ ካለ ንገሪኝ የረሳሹ ነገር ካለ እኔ ቀረምለው ነገር የለም ለጊዜው በዋነኝነት ይሄ ነው ያው ትንሽ ቀለል ብሎኛል እኔም አሁን ከምንም በላይና ያው ነገሮችን ብታፋጥኑ መልካም ነው ባይ ነኝ እሺ እናፋጥናለን የቻለውን ነገር በሙሉ እናደርጋለን ያው እንግዲህ ውድ ቤተሰቦቼ ከመቅደስ ጋር የነበረው ቆይታ ይሄን ይመስል ነበር በጣም የሚዘገንን ነገር ነው የነገረችን እስከዛሬ ከሰማነው ነገር ልብን ቀጥ የሚያደርግ የሚያስደነግጥ ነገር ነው የሰማነውና ይሄ ነገር ምንድነው እየተካሄደ ያለው ቤት ውስጥስ ምንድነው ጣን የሚጨሰው ዳቦስ ፈንዲሻውስ ምንድነው የሚያመለክተው የሚለው ነገር እኛ በቻለው አቅም እንግዲህ አጣርተን ገብተን ሁሉም ነገር ለማውጣት እንሞክራለን እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው
ውድ ተመልካቾች እንግዲህ ያው ከመቅደስ ጋር የነበረውን ቃለ መጠይቅ ተከታተላችሁት ነበር። እንግዲህ ዛሬ ላይ ያው በቤታቸው እንግዲህ በግቢያቸው ተገኝተናል። እንግዲህ ብዙ ማጣራቶችን አድርገን ብዙ ነገሮችን ሰለለን ነው ዛሬ ላይ እንግዲህ ለመግባት የወሰንነው። እስኪ ደግሞ ውስጥ ገብተን የሚገጥመን ነገር አናቅም። እስኪ እስከ ፕሮግራማችን ፍጻሜ አብራችሁን ነውና ተከታተሉ። ይሄ ቤት ነው አይደል? ቀስ ብለን ራሱ ይሄ ቤት ነው። የመቅደስ ቤት ይሄ ነው። የዛኛው ተከራይ ደግሞ ያኛው ነው ቤቱ። በዛ በኩል ያከራዩ አለ። ከፊት ለፊት ማሳየት ከፈለክ እዚህ ቤት አቤት። እንዴት ነሽ? ሰላም ነው? ሰላም ነው አይደል? አለ። አንዳንድ ነገሮችን ማውራት ፈልጌ ነበር። ካንቺ ጋር መነጋገር ፈልገን ነበርና ፈቃደኛ ከሆንሽ መንገባ ደስ ይለናል። ማን ፈልገን የመጣው? አንቺንም ባለቤትሽንም ፈልጊያችሁ ነው የመጣሁት። እስቲ አንዳንድ ነገሮችን እናወራ ፈልጌ። ኧረ ምንም የምታወራው ነገር የለም አባቴ። እንዴ ዝም ብሎ ሰው ቤት ይመጣል እንዴ? ይኸውልሽ ምንም ነገር ሰላማዊ ጉዳይ ነው የመጣ ነው። የለም የምን ካሜራ ነው ደግሞ የሚያው? ችግር የለውም። ይኸውልሽ ካሜራ ይጠፋል። ይቀልዳ እንዴ? ሌላ ሰው ቤት ገብተው ይሆናል መሰለኝ። ይኸውልሽ ሰላማዊ ስላንቺ ብዙ ነገር አውቃለሁ እኔ። ምንድነው ቤት ውስጥ ያለው? ና እስቲ ና። ምንድነው የምትከላከል? ያግባ ካሜራማን እናቀረጥኩት ነገር ተቀመጪ። ምንድነው የደበቃችሁት? ሌቦች ናችሁ። ፍሽ ተቀመጪ። ምንም አትከላከል። ናገር ነው። አረ ሁለቱም እኔ ሊደፍሩኝ ነው እንዴ? ምንም ነገር የለም እንዴ? ተሳስታችኋል። ቤት የምን ህግ ነው? እኔ ሰው አልገደልኩም። ይኸውልሽ ሰው እስካልገደልሽ ድረስ ተቀመጪ አርፈሽ። በቃ በስርዓት አውርተንሻል። ከኛ ጋር መነጋገር የማትፈልጊ ከሆነ ሌላ እርምጃ እንወስዳለን። ለምን? እሺ ማን ብለን የመጣው አንተ? ስለሁሉም ነገር ስለኛ ማስረጃ ሳይሻለሁ። ስለኛ ማየት የምትፈልጊው ነገር በሙሉ ስለኛ እኮ ውጪ ላይ ታዲያ አይደርስም እንዴ? ቤቴ ገብታ ነው እንዴ የምናወራው? ይኸውልሽ አስገቢኝ ስንልሽ በፈቃደኝነት ልታስገቢኝ አልፈለግሽም ማለት ነው። እሺ ቶልቶል ተናገርና ውጣልኝ ከቤቴ። ምንድነው አንቺ እንደዚህ የሚያደርግሽ? ቆይ ምንም አለ ያጠፋው ነገር የለም። ውስጥ ምንድነው የደበቅሽው? ምንም የደበቅኩት ነገር የለም። አንተ ማን ስለሆንክ ነው እዚህ ደበቅሽ? እዚህ ደበቅሽ ና ማን ስለሆንክ ነው? ትቀልዳለህ። እዚህ ውስጥ ያለው ምንድነው? ምንም የለም። እዚህ ድብቅ ውስጥ ያለው ምንድነው? እዚህ ድብቅ ውስጥ በእናትህ ነው ውጣልኝ። እኔ ማየት ፈልጋለሁ እዚህ ውስጥ ምን እንዳለ። ናውጣ ማንም አይወጣም። በሩን አትክፈቺ። እኔ ጮሃለሁ ማለት ጮሃለሁ። እዚሁ ጎረቤት አይተሃል አይደል? እንዳለ ነው የሚሰበሰቡት። የፈለግሽውን ነገር ማምጣት ትችያለሽ። ገባሽ አይደለ? እኛ እዚህ ቤት 3 ቀን 4 ቀን ነው ስንከታተል ነበር። ማነህ አንተ? የሆንከውን ለምን አትናገርም? አሁን ይኸውልሽ ተቀመጪ። ስትረጋጊ ነው ወይ መታወቂያ ያሳየኝ። የህግ አካል ከሆንክ መታወቂያ ያሳየኝ። ሁሉንም ነገር አሳይሻለሁ እኔ። ይኸውልሽ ቀላል አይደለም። እኔ ቀላል ሰው አይደለሁ። ውድ ቤተሰቦቼ እንግዲህ ቀደም እንደተመለከታችሁ በጣም ብዙ ሁከትና እንግዲህ ጓጓታ ተፈጥሮ ነበረ። ያንን ነገር እንግዲህ እኔ በግሌ ለመቀነስ አረጋግጬም እሷን ለማውራት ሞክሬ ነበር። እሷ ግን ያው እንደተመለከታችሁት በጣም ኃይለኛ፣ በጣም ብዙ ነገሮችን ለኔም ለመናገር ግልጽ አልሆነችም ነበረ። የተወሰነ እንግዲህ እኔ ማሳየት ያለብኝን መረጃዎች አሳይቼ እነሱም አባሎችም ሁሉም ነገር ከገለጽልናት በኋላ አሁን ከኛ ጋር ቃለ መጠይቅ ለማድረግ ፈቃደኛ ሆናለች። እስኪ እሷን ደግሞ አናግረናት የምናገኘው ነገር ካለ ለእናንተ የምናሳውቃችሁ ይሆናል። እንዴት ነሽ የኔ እህት? ደህና ነኝ። ያው በመጀመሪያ ቀደም ስለተፈጠረው ነገር በቅድሚያ ይቅርታ መጠየቅ እፈልጋለሁ። አንተም እኮ ልክ አይደለም። ዝም ብሎ እኮ የሰው ቤት እንደዚህ ዘሎ አይገባም ሳይሆን በሰራቱ ለማዋራት ሞክሬያለሁ። አንድ ሰው መቼም ስንትና ስንት ቤት አልፌ እንደመጣው የተሻለ አይደለ? ይሄ ሁሉ ነገር ስኬታ መጣልቲ እኮ እንደዚህ ተሸፋፍነ ይሄ ካሜራ ይዘህ ምናምን እንዴት ነው ማልፈው? አዎ ለመጀመሪያ ያስደነግጣል። ግን እኔ በሰላማዊ መንገድ ነው ያወራሁሽ። እህቴ እንደዚህ ነገር ካንቺ ጋር መነጋገር ፈልጌ ነው። ምንም አይነት ነገር የለም ብዬሻለሁ። ያው እኛ ኢትዮጵያውያን በባህላችን እንግዲህ ካሜራን ብዙ ነገሮችን አልለመድንም። እንደሚያስደነግጥሽ እርግጠኛ ነኝ። ግን ይሄ ሁሉ ሰው ሰብስቤ ይሄ ሁሉ ነገሮችን አድርጌ አንቺን ላጭበረብር፣ ልዘርፍ፣ ምንም ነገር ላደርግ አልችልም። ያው አሁን ላይ ተረዳሽኝ ይመስለኛል። ስለኔ ማንነትም ግልጽ ይሆነልሽ ይመስለኛል። መረጃዎችንም ማስረጃዎችንም አሳይቼሻለሁ። አምነሻል አይደል? አዎ። እሺ አሁን የምትፈልገውን ንገረኝና። መልካም። እኔ በመጀመሪያ ይኸውልሽ አንቺን ቀጥታ ላናግርሽ የፈለኩት በደንብ እንድንወያይ ስለ ሀሳቡም ይዤም ስለመጣሁት ነገር እንድንነጋገር ስለፈለኩ ነው እንጂ ያለውን ነገር በሙሉ ቀጥታ አከራያችሁን አናግሬ እሱን አንጠልጥዬ ወደ ህግ ወስጄ ማናዘዝ የምፈልገውን ነገር ማናዘዝ እችላለሁ። ምን አረጋ? አከራያችን ወንጀል ሰርቷል እንዴ? ይኸውልሽ ሁሉንም ነገር ቀስ ብዬ ይመጣሉ። ግን መጀመሪያ ከናንተ ሁሉንም ነገር ከባለቤቶቹ ካንቺም ከባለቤትሽም ያለው ነገር ልስማ።
ምናልባትም እኔ ይዤ የመጣሁት ሀሳብ ይዤ የመጣሁት ነገር ልክ ላይሆን ይችላል ብዬ ነው እንጂ በቀላሉ ወይ እሱን አንጠልጥዬ የምታረጉትን ነገር በሙሉ መጠየቅ እችላለሁ። ተረዳሽኝ አይደለ? እኮ ልክ እሱ የሆነ ወንጀል ሰርቶ ምናምን ከሆነ ምስክር ምናምን ፈልገ ከሆነ እኔ ምንም ያየሁት ነገር የለም። በዛ መልክ አይደለም የመጣሁት። ምስክርም ተፈልጎ ቢሆን ቀጥታ ፔፐር አለ፣ መጥሪያ ወረቀት አለ፣ እሱን ሰጥቼሽ ፍርድ ቤት ሄደሽ ትመሰክሪያለሽ። እኔ ለእንደዚህ አይነት ነገር አይደለም የመጣሁት። አሁን ላይ የመጣሁበትን ነገር እንግዲህ ሰፋ ብለሽ ልብሽንም ነገር ሙሉ ነገሩን አስፍተሽ አዳምጪ። ገባሽ አይደለ? እዚህ ቤት ውስጥ በጣም ብዙ ነገሮች እንደሚካሄዱ ደርሼበታለሁ፣ ሰምቻለሁ። ምንድነው ከዛ ውስጥም 8 ሰዓት በሌሊት 8 ሰዓት እየተነሳችሁ ቡና እንደምታፈሉ እጣን እንደምታጨሱ አንድ ቀን 2 ቀን መብታችሁ ነው። ከፈለጋችሁ 9 ሰዓት አይደለም የሚፈልጋችሁ ሰዓት ማፍላት ትችላላችሁ። ግን እንደዚህ ያወራው ይሄ የምታረጉት ነገር ከእናንተ አልፎ ጎረቤታችሁን መቅደስን እየበጠበጠ እንደሆነ ተረድቻለሁ። መቅደስ ይኸውልህ መቅደስ ማለት ከኔ ጋር በጣም እኔ ከድሮም ችግር አለባት። እኔ ላይ ለምን እንደሆነ ያላቅም የተሳሳተ ውሸት አውርታለ ነው እንጂ የሚሆነው ቡናስ ባፈላ በቤቴ ምን ችግር አለ? ለሊት ይሁን ጠዋት ይሁን መብትሽ ነው። ግን የምታረጉት ነገር ቡና ማፍላት ብቻ አይደለም ነው እንጂ ከቡና ሌላ ምን አለ? በቃ ባለቤቴ ሱስ አለበት የቡና በተለይ ከዚህ ጋር ይሄ ነው እንግዲህ ሁለታችሁን የሚያዋስናችሁ ክፍል። ከዚህ ውስጥ የሚወጣ ድምጽ አለ የጅብ የሚመስል ነገር። እኔ መግባትም ፈርቻለሁ። ኧረ በእናትህ እንደዚህ አይነት ውሸት እንዴ! ምን ሆናችሁ ነው? ምንድነው እዚህ ቤት ውስጥ እየተካሄደ ያለው? ምን ይሄ አዲስ ብር ማግኛ መንገድ ነው እንዴ? ነገር ኮሷ ሌላ ነገር ከኔ ሌላ ነገር ትፈልጋለች መሰለኝ። ቀደምም እዚህ ክፍል ውስጥ ልገባ ስል አላስገባሽኝም። አሁንም ሸፋፍነሽዋል። የሰው እና የሰው መኝታ ቤት ዝም ብሎ ይገባል እንዴ? ይሄ መኝታ ቤት አይደለም፣ አልጋ ይታየኝም። እዚህ ክፍል ውስጥ አልጋ አለ? ለምን ነው እኔ ሰው አልገደልኩም አይደለ? አልሰረኩም አይደል? በቤቴ መተህ ነው እንደዚህ ያልከኛል። ነገር ለማድረግሽ ምንም አይነት ዋስትና የለም። ተረዳሽኝ አይደለ? እንዴት ነው የሌለው? ማንንም ጠይቅ። እሷን መቅደስን ተዋት፣ ሌላ ሰው መጠየቅ ትችላለህ። እሺ በውድቅት በሌሊት 8 ሰዓት 9 ሰዓት እያስነሳ በተከታታይ ቀናት ቡና የሚያስፈላሽ ነገር ምንድነው? ጭሱ ከዚህ ቤት እየተንቦለቦለ እየወጣ እሱ እኮ አንተን የሚመለከት አይመስለኝም። እንኳን አንተን እሷ መቅደስንም አይመለከታትም። ይመለከታታል። ቡና ነው ምን አገባችሁ? መጠጣት እኮ መብታችን ነው። ቡና መብትሽ ነው። ሌሊት 9 ሰዓት እያፈላሽ እንኳን ሌሊት 9 ሰዓት ሌሊቱን ሙሉ ባፈላ ቀኑን ሙሉ ጥጆ ባድር ነው። ይውስቲ እንትኑ ራሱ እንዴት እንደተቋቆረ ይመሰክራል። ይሄ የምታጮት ነገር ሌላ ጉዳይ ካለ እንስሳ ነው ምንድነው ያስገባሽ? ኧረ ምንም የሚጮህ ነገር የለም። እንደዚህ የሚለው ምንድነው? ኧረ በእናትህ አንተ ለአፍ ለከት እንትን በልለት። እኔ ይኸውልሽ ብዙ ማስረጃ አለኝ። እሷ በነገረችኝ ብቻ አይደለም እዚህ የመጣሁት። 2 ቀን 3 ቀን ተከታትያለሁ፣ ሰምቻለሁ። ምንም የሚጮህ ነገር የለም። ወይ ቲቪ ከፍተን ወይ የቲቪ ድምጽ ምናምን ፊልም እናያለን። የሱ ይሆናል እንጂ ተምታቶባት ነው እንጂ እኛ አይውሬ እንዴት ሰው ካውሬ ጋር ይኖራል? ምን አቅልሻለሁ? እንኳን አውሬ ውሻ ቤት ውስጥ ያድራል እንዴ? አሁን ይኸውልሽ እኔ በተረጋግቼ እየጠየቅኩሽ ነው ያለሁት እኮ እኔም በቃ ትክክለኛው ነገር ነው እየነገርኩ ያለሁት። እርግጠኛ ነሽ እዚህ ቤት ውስጥ ምንም አይነት እንደዚህ አይነት ነገር እየተከናወነ አይደለም? እርግጠኛ በደንብ እዚህ አይደል የኖርኩት እንዴ? በደንብ እርግጠኛ ነኝ። እኔ ግን ቤቱን ስመለከተውም እንደዚህ አይነት ነገር ይቀርባል፣ ለባህር ነገር ይቀርባል። አንተ አገጣጥመህ ነው እንጂ አንድ ጭቃ ቤት ነው እንግዲህ እንደምታየው። ጭቃው የቆየ ቤት ስለሆነ ነው የፈራረሰ ምናምን የመሰለ የጠቋቆረ የመሰለ እንጂ ምንም ከዚህ ጋር የሚገናኝ ነገር የለም። እዛ ክፍል ውስጥ ለምንድን ነው ያላስገባሽ እንግዲህ? ምን ያደርግልሃል አንተ? ዝም ብለህ እዛ ክፍል ለምትለው አሁን እኮ ይኸውልሽ ሁሉንም ነገር ፈቃደኛ ሆነሻል። ብትገባ ራሱ እኮ የቡና እንትና ረከቦት ነው የምታገኘው። ሌላ ምን አለ? በጭራሽ ነው የማትገባው። አንተ ትቀልዳለህ እንዴ? ዝም ብሎ አሁንስ ገብቼ ብፈትሽ ባይ ምን ችግር አለ? አትገባም። ደግሞ ሊነሳ ነው እንዴ? ይሄስ ምንድነው? ይሄ ምንድነው? ምንድነው ይሄ ማለት? ምንድነው ማለት? ኧረ ምንድነው ውስጡ ያለው? ከሰል ነው ያየው አይደል እንዴ? በቃ ከሰል ነው፣ እንጨት ነው። ሌላ ምን አለ? ምን አይነት እንጨት ነው ውስጡ? ምንድነው ያለው? ከዚህ ሰው ምንም የለም። በቃ አንተ አትነካ። ዝም ብለህ አትነካ። ምንድነው ውስጡ ያለው? አንተ ጠርቼ አስመትቻችሁ አስደብድቤያችሁ ነው ማስወጣችሁ ከዚህ ቤት ካለ በለዚያ አሁን ሳበዛችሁ። ምንድነው እዚህ ውስጥ የሚደረገው? ኧረ በስመ አብ! አመድ ነው ያየው። ምን አየህ ሌላ? አመድ አይደል እንዴ? ቀይ አመድ። ምን አይነት አመድ ነው? አይተዋል ካሜራማን? እኔ አላማችሁ ብቻ ነው ሊገባኝ አልቻለም። አሁን ይኸውልሽ እያንዳንዱ ነገር እየተደረሰብሽ ነው። አሁንም ይሄንን ነገር እያጨሽ ይሆናል። ይሄኔ ምንም እያጨስኩ አይደለም እንዴ። በቃ ቡና ቅድም ጥጄ ነበር፣ እንትኑ ከሰሉ ጠፍቷል። በቃ አለቀ። ለምን ምን ያህል አመት እዚህ ቤት ውስጥ ቆይተሻል? 6 አመት። 6 አመት ሙሉ ይሄንን ነገር እያደረግሽ ነበር ማለት ነው ይኖርሽ። አንተ ሙሉ ኢትዮጵያ አይደል እንዴ? ድፍን ኢትዮጵያ አይደል እንዴ ቡና የሚጠጣው? በእኔ ነው የተጀመረው ቡና። ውስጡ ያለውን ነገር ተመልክተሽዋል? ግን ማንም ሰው ቤት ያላየሁትን ነገር ነው አንቺ ቤት ውስጥ ያየሁት። ምንም በቃ ምንም አይደለም አልኩ። ምን አይነት ድርቅና ነው? ያቀጣጠልኩበት እንጨት አይነቱ እንትን ስለሆነ ምን አይነት ድርቅና ነው?
አንተ ነህ እንጂ ደረቅ በሰው ቤት መተህ እንዲህ ያልሰራሁትን ሰርተሻል ያላረኩትን አድርገሻል የምትለው። ለመሆኑ ይኸውልሽ ከሳምንት በፊት በውድቅት 9 ሰዓት ከዚህ ቤት ውስጥ በነጭ ጋቢ ጠቅልለሽ የወጣሽው ነገር ምንድነው? ጋቢ ጀሜ ነው። በእናትህ ይሩጣልኝ። ወሬ ነው ወጣ አለወጣ ነግ ወሬ ተምወጣ ነገር የለም። ተቀመጭ። የምን ውድቅት ለሊት በጋቢ ምንም ያደረኩት ነገር የለም። አላወራም ከዚህ በኋላ ውጣልኝ አልኩህ አይደለ? ለአንተንም አሳስሬ ነው ማስቀምጠህ። በቃ ውጣልኝ። አሳስሬ አያት ሰማት አሳስሬ አንቺ ማለት ተቀመጭ። አልፈልግም። ውጣልኝ። ተቀመጭ። አልፈልግም። አልናገርም። ምንም የምናገረው ነገር የለም። መቅደስን አስገባልኝ። መቅደስ ማናት መቅደስ? እሷ ጭራሽ እዚህ ቤት እንዳገባ ነይ መቅደስ ግቢ ነይ። ጭር እስቲ በጥፊ ብዬ ነው እዛው የምመልሳት። አራኛውና ጠናግር በማን ልቀቀኝ እንዴ? በጉልበት ነው እንዴ ሁሉም ነገር? ልቀቁኝ። ተረጋግተሽ ተቀመጭ። ወይኔ ተደፈርኩ። ማንንም አንቺን የሚነካ የለም። ነይ ግቢ ነይ መቅደስ ተቀመጭ። እናት አትገባም እዚህ ቤት ያማል እንዴ? ለምንድን ነው የማትገባው? ንጹህ ነሽ ሲጀመር። ይኸውልህ ገብሬን ታበላሽብኛለህ። ምን ማለት ባሽ ግብር ነው? ሰላሞች ተቀመጭ። ምንም የምቀመጠው ነገር የለም። ለምን አታውኝም? ስነ ስርዓት ያዥ። ይኸውላችሁ ሰዓቴም እያለፈ ነው ሲጀመር። ተቀም እያረግሽ ነው። ተረጋጊ እባክህ። ኃይለኛ የቡና ሱስ አለብኝ። ቡና ማፈላበት ሰዓቴን እየወሰዳችሁብኝ። ችግር የለውም እባክህ። እንጠጣለን ታፊያለሽ። ችግር የለውም። አንቺ ቆይ ምን አሰላሊት ቀኑን ሙሉ ሌሊቱን ሙሉ ነው ያገባሽ? በቤቴ ምን አገባሽ? ትቀልጃለሽ እንዴ? ምን አገባሽ? ሲጀመር እሱ ጋር ምን አስኬደሽ? እኔን ቀጥታ አታናግሪኝ? ስንት ቀን ነው ቀጥታ መጥቼ ላናግርሽ የሞከርኩት? እንዴት ስታረጊኝ እንደነበረ እኮ ታውቂያለሽ። ሁለታችሁም ታዩታላችሁ። እግራችሁ ነው የሚስተሳሰሩ። ከዚህ ቤት አትወጣው። እኛም እኮ የራሳችን እምነት አለን። እሺ እምነት በአንቺ ባዕድ እምነት ይኸውልሽ ማንም እግሩ የሚተሳሰር የለም። የሚተሳሰር የራሳችሁ ነው እዛው የሚተሳሰረው። ምን አይነት እሷ ድሮ ምቀኛ ናት። ድሮ ምቀኛ ስለማትወደኝ ነው። ምን የሚያስቀና ነገር ኑሮሽ ነው? በእናትሽ በቃ አንቺ ነሽ እስካለካሽ ድረስ መብቴን በፈለግ ነገር ማድረግ መብቴ ነው። ነገ እኔንም መንካትሽ አይቀርም። እሺ ምንም ታረጊልኛለሽ? ከአንቺን ማን ይፈልግሻል? የምትሰሩትን በሙሉ ሰው ተገኝቶ አሁን ይኸውልሽ እኩለ ሌሊት የሰው ልጅ እኮ በስነ ስርዓት ትክክለኛ ሰው እኮ በቀን ነው ስራውን የሚያከናውነው። የእናንተ ስራ መስሪያ እኩለ ሌሊት 8 ሰዓት 7 ሰዓት 9 ሰዓት ሌሊት ሰዓትም ቡናን የጠጣ ነው እንጂ ምንም ያደረግነው ነገር የለም። ቡና ሲጠጣ ደግሞ ጭስ ኖርማል ነው። እንደዚህ እየጫዋችሁ ያዋራችሁ ነው። ቡና ፊልም ነው ወይ ሬዲዮ ነው ወይ ፊልም ነው? እንዴ ካመት አንድ አይነት ፊልም ነው የምታዩት? 4 ወር 3 ወር ምናምን ሙሉ አንድ አይነት ፊልም ነው። ለምን ቤት አትቀይሪም ታዲያ? ካስጠላሽ አንቺ ቤት ቀይሪ። እንደምን የእናንተን ጉድ ሳላውጣማ ከዚህ ቤት አልወጣም። ፊልም ምትቤ ቦርጫም ቲቪ ሰራለሁ ግን ይሰራል። ያማል እንዴ የሰው ዕቃ መናቀ ነው። እዚህ ቤት ይሄን ሁሉ ዘመን ስኖር የሚገርም ይሄ ቲቪ ተከፍቶ አይቼው አላውቅም። ዝም በላችሁ ሸታን ከፈከፈ ያለው ከፈለ እርጉዝ እያለች ከዛ በፊት ምናምን የለም ነበር። ልክ ወለደች ነው ምናምን ከተባለ በኋላ እኔ የህፃን ልጅ ድምጽ ማገኛ ነገር ነው። ምን ይባላል? ሻውኔ ለሌላ በእናትህ እኔ በቃ አንተ ለምንድን ነው የሰው ወሬ የምትሰማው? በአይን አይተሃል አንተ እንደዛ ሳርቅ አላየህም አይደለ? እግራችሁ ተሳሰራል እኮ አልሽ። ግብሬ ስትይ ነበረ። እሱ ሌላ ጉዳይ ነው። እሷ የምታወራው ሌላ ጉዳይ ነው። የምን ህፃን ልጅ ነው አይደለም። ይያዛል የምትለው ነገር ምንም ልጅ የለም። እኔ እዚህ ቤት ልጅ ቢባል የለም። ይኸው ዞረ ማይት ይችላል። ያን ጊዜ ያረገሽው ታዲያ በሆድሽ ያሹ እጢ ነበረ? ምን ማለት ነው? ወረደ እንደወረደ አታውቂም? አላውቅም። በቃ ማታውቂውን እንትን ዝም ብለሽ አትለፍልሽ። ሰምቻለሁ። ወለደሽ ተብሎ የሆነ ጊዜ አከራይ ሲያወራ ስራ የለሽም እንዴ? እኔም ቤት እንደዚህ የምትከታተዩ እናቱ ሌሊት ነገርኩሽ እኮ እኔ ቤት ቀይሪ። ጤነኛ ሰው ስለጀመረ ትምህርቴንም ስራዬንም የምሰራው እናንተ ናችሁ እንጂ ሌሊት እንቅልፍ የማሰጡ ሰዎች። ልንገርህ አባት አከራያችን ነግሮኛል። በጣም ነው የሚጠላት እሷን ሊያስወጣት ሁላ እንደሚፈልግ ነግሮኛል። አሁን በቅርብ ቀን እንትን መባልሽ አይቀር ነው የሚጠላኝ። ምን አረኩት እኔ? ሰው እንኳን እንደማላመጣ ቤቴ ታውቂያለሽ። ዝም በላት። ይሄ ውሸት ምን አይቻለሁ። ስንት ጎረምሳ ሲወጣ ሲገባ አይቻለሁ። አሁን ይኸውልሽ ስለ ጎረምሳ ባድምነት ይሻላል። እኔ ጎረምሳ አንዴ መቅደስ ስለ ጎረምሳ መውጣት መግባት እኛ ምንም አይመለከተንም። ዛሬ እዚህ ቤት የተገኘንበት ጉዳይ ምንድነው የሚካሄደው የሚለውን ነገር ለማወቅ ነው። ገባሽ አይደለ? ምንድነው እየሰራሽ ያለሽ? ምንም የሚካሄድ ነገር የለም። እኔ እኮ ነገር ሙሉ ኢትዮጵያ ነው የሚጠጣው ቡና እንጠጣለን። በቃ ሁሉንም ነገር እየዘጋጋሽ ግን በመሀል የሚያመልጡሽ እውነታዎች በጣም አስጊ ናቸው ለህይወት። ተረዳሽኝ አይደለ? እኔም ራሱ እንደ በፊቱ አይደለም። አሁን ይኸውልሽ ጊዜ ወዲህ ፈተናዎቼ በሙሉ ዝቅተኛ እየሆኑ ነው እና እኔ ምን አገባኝ ስላል ራስ ሞርድ መስሎሻል? እኔ ምን አደረኩ ታዲያ? እኔ እኮ አንቺ እኮ ደህና እድል እንዳለው ሰው እኮ እንደዚህ መጣ። ደህና እድል ምን ማለት ነው? ደህና እድል እንኳን የለሽ ነገር እዚህ አዲስ አበባ ድረስ ያስመጣኝ እድሌ ነው። እሺ ደህናው እድሌ። አሁን ይኸውልሽ ነገሮችን ወደ ሌላ ነገሮች አትቀይሽብን። ስለምንጠይቅሽ ጥያቄ ሁሉንም ነገር እውነታውን ተናገሪ።
አሁን ሁሉም ነገር አምልጦሻል ካንቺ ቅድም ስትናደጂ የተናገርሻቸው ነገሮች አሉ የምን ግብር ነው የሚፈርስብሽ እኛ ስለመጣን ተናገሪ ደሞ ሰምታታን ግብር ንጹህ አይደለሽ ምናምን ታጣራኛለሽ ጭራሽ ምን አገባሽ የምን ግብር ነው የሚፈርስብሽ ግብር ያልኩት ተሳስቼ ነው እኔ ቡና ኃይለኛ የቡና ሱስ አለብኝ ሰዓቴ እያለፈ ነው ያልኩት እንጂ ሌላ ምንም አላልኩ ያንቺ የቡና ሰዓት ለሊትም ሙሉ ቀን ሙሉ ላይ መብቴ ነው አንቺ ግዢልኝ ያላልኩሽ ቡና አይደል እንዴ ሚጨሰውን ግዢልኝ ቢይሻል ሲቀጥል ለሊትና ቀን የምታፈዩ ቡና ራሱ አንድ አይነት አይደለም እውነቱን ስነግርሽ እኔ ቁጭ ብላ ስራ የላትም ቁጭ ብላ ነው የምትከላከለው ጅብ አስገብተሽ እያስጮሽ እንዴት ልተኛ ለሊት አሁን 9 ሰዓት ላይ ይዘሽ ወጣሽው ነገር ምንድነው በፎጣ ጠቅለል አንተ እንደዚህ አትበለኝ አስሬ ምንም ይተቀለልኩት ነገር የለም እሱ አይደለችም ባሏ ነው ይዞ ይወጣው ባልሽ ተሸክሞት ይወጣው ደሜን በደም በነከ ፎጣ ምንድነው ጋቢ ነገር ምንድነው ውሸት ነው ባይኔ አይቻለሁ ውሸት አይደለም እዛው ሽንት ቤቷ እንዲህ ይዞ ሲወጣ ባይኔ ነው ያየሁት ውሸት አይደለም እንዴ ወይዋ ምናምን ይሆናል ውሃ በጋቢ ነው አረ በእናትሽ ውሸትሽን ራሱን ትንበዩ ወይንም ሳጥቦ ይሆናል እኔ አላውቅም እንግዲህ እንዴ በዛ ሰዓት ወይኔ ተኝቼ ሊሆን ይችላል እንዲ ጠቅልሎ እንዲ ነው ልብስ አጥቦ እንዲ ነው የሚይዘው ባልሽ አብረሹ እኮ ነው በዛ ሰዓት ነው ልብስስ የሚያጥበው አይነጋለትም ከዛስ እሺ ወዴ ተወሰደው አብራታም በመኪና ይኸውልህ የኔ ጌታ እሷ እየቃዠች ነው ያለችው ወይ በሌሊት የሆነ ቅዠት መጥቶባት ስታይ በመስኮት እንደዚህ ተደረገ መስሏት ቅዠት ቢሆንማ ደስ ይለኝ ነበር ተረጋግቼ ያን ከማይ ቅዠት በሆነና ባረፈ እቺ ውሸታም ናት እኔ ተረጋግቼ እየነገርኩ ነው ማመን የምትፈልገው ነገር እመን በቃ እሺ እንዳምንሽ ነው የምትፈልጊው እውነቱን ነግሬያለሁ ምንም ልጅ እኔ ልጅ ክብሬ አይደል እንዴት ነው አልፈልግም እንዴ ልጅ ምን ማለት ነው መልካም እንግዲህ የምትይው ነገር በሙሉ እውነት ጭራሽ ሌላ ቁስል እኔ እንደወረደብኝ ራሱ ታውቃለች ሌላ ቁስል ነው እየቀሰቀሳችሁብኝ ያላችሁ ይገባናል አንቺ እንድንረዳሽ ከፈለግሽ እንድናምንሽ ከፈለግሽ እዚህ ቤት ገብተን እንድናይ እንድንቀርጽ ፍቀጂል ከዛ በኋላ ያንቺን እውነታ እናረጋግጣለን አሁን ሌላ ነገር ነው የሚከተል ሰምተኛል አይደል በቃ አርፈ ተቀመጥ ኖርማል ክፍል አላጸዳውትም ለዛ ነው እንድትገቡ ያልፈለኩት በቃ ቁጭ አንቺ አያገባሽም ይልሽ አንቺ በጄ ነው ሰባበቶኝ አይቻልም ባለቤት ይምጣ እንደው ባለቤት ይምጣ በቃ ከሱ ጋር እናወራለን ነይ ተቀመጪ ባለቤትሽ ራሱ ይመጣና ከሱ ጋር ታወሪ ተቀመጫለሽ ብትናገር ይሻልሻል ምንም የምናገረው ነገር የለም እሱ እንደውም ባለቤት የምትው ዋጋችሁ ነው የሚሰጣችሁ ሁለታችሁ ችግር የለውም እኔ የጠየቅኩሽ ሰብአዊነት ስለተሰማኝ ታውቂዋለሽ እኛ እዚህ ክፍል ውስጥ አይደለም ሌላ ብዙ ነገር ውስጥ ገብተን የወጣን ሰዎች ነን ምንም የሚያቅተን ነገር የለም ተረዳሽኝ አይደለ ግን ያንቺን ፍቃድ ላገኝ ብዬ ነው የጠየቅኩሽ አይ እኔ አልፈልግም እትይኩ አልፈልግም በቃ አትገባም እኔ መግባት አንቺ ስላገርሽኝ ሳይሆን እኔ መግባት ስላልፈለኩኝ ነው አሁን ያልገባሁት እንጂ መግባት አያቅተኝም እዚህ አይደለም ሌላ ጉድጓድም ብዙ ነገር ውስጥ ገብቻለሁ እኮ ታይዋለሽ ያንቺ ምርጫ ያንቺ ሀሳብ ምንድነው በቃ እኔ ምንም ለምንድነው እንዳይገባ ይፈልክሽ ይሁን ይደበቅሽው ነው አላጸዳሁትም በቃ ስላልጸዳ ነው ስለ ጽዳቱም ስለ ሁሉም ነገር እናወራለን ለምንድነው አሁን ሀሳብሽን ንገሪ እኔ ምንም የማረገው ማቀው የምታወሩት ነገር ምንም ነገር የለም የቡናውን አዎ ብያለሁ ለሊቱ ሙሉ አፈላለሁ ግን በቃ ሱስ አለብኝ የቡና ሱስ አለብኝ መብቴ ነው እሺ መብትሽ ነው አሁን ባለብሽ ይታለ አንቺ ምን ነገር አልፈለግሽም አይደለ ማውራት አልፈለግሽም የለም እዚህ አዲስ አበባ አይደለም ያለው ኧረ ተይ አዲስ አበባ አይደለም ጧት እኮ ሲወጣ ይቻላል እኮ ታዲያ ወደ ክፍለ ሀገር እየሄደ ነው ተይ እንጂ አትሸውጂ ነው እባክሽ ነው የሚሄድ ሰው ወደ ክፍለ ሀገር ቦርሳ ይዞ ብዙ ነገሮችን ይዞ ነው የሚሄድ እኔ ከምነግር ሌጣው ነው እንዴ ክፍለ ሀገር የሚሄድ እኮ ልንገር እኔ ከምነግር ሌላ እኮ እሱ አዲስ ነገር ምንም ይነግር ነገር እኮ የለም ምንም እሱ ቢመጣም ባይመጣም እኔ ይኸውልሽ በህይወቴ እኔ አሁን በጉልበት ምናምን ስላላችሁ ነው ባለቤቴ ይምጣል ሰላማዊት በህይወቴ እንደዚህ ሰው አስታምሜ ሰው ለምኜ አላውቅም ተረዳሽኝ አይደል እዛው ስጄ ማወጣጣ ቦታ እየገረፍኩኝ አወጣጣሻለሁ ይሄንን ነገር ደግሞ እንዳረግ የሚያስገድደኝ ምንድነው ቅድም ያወራሹ ነገር ነው እኔ ላምንሽ ነበር አንቺ ግን አንደኛ እግሪ ተሳሰራል ሁለታችሁ ማለት ሁለተኛ ግብሬ ይፈርሳላልሽ እነዚህ ነገሮች በጣም ከመረጃ በላይ ናቸው ለኛ ተረዳሽኝ አይደል ብዙ ነገሮች ተቀርጿል ብዙ ራስ አገጣጥመ ነው ነገሮች እንጂ እኔ እንደሱ አይንታ ነገር አስበያ ቆይ እናንተ ምንድነው በአዳም ልኮ ታመልካለሽ ለማለት ነው ይሄ ሁሉ የምታወሩት አዎ በደንብ አስረግጬ መናገር የምፈልገው ነገር ታመልኪያለሽ ቤትሽም ይመሰክራል እኔ ምንም የሚመሰክር ነገር የለም እኔ ጭራሽ አይቼ እንኳን አላውቅም ታብሪያት ኑር ያለው በደንብ ለዚህ እርግጠኛ ነኝ የሆነ ነገር አለ በደንብ አለ እንዴ ምን ማለት ነው ቀን የሆነ አቀራረቡ ማምር የሆነ አይነት ቡና ታታፈይና ለምን ደና ሰው መስለሽኝ እኮ ነው ለቡና ራሱ መጠራሽ ዝም በይ አሁን እኔ ጋር ሌሊት ላይ ዳቦ አይቀርሽ ፋንዲሻ እንደዛ አይነት ሴሬሞኒ የሆነ ቡና ምን ይባላል እሺ ለሰይጣኑ ነው አንተ ላፋችሁ ምትይዝ ይሻላል ስደፋ ምናምን እንኳን አይቻ በዓል ያመት በዓል ሆኖ እንደ ባልና ሚስት ቤት
የኔ የላጤዋ ቤት ይደምቃል ከሷ ቤት በዓል ሆኖ የሚገርምህ ነገር እነሱ በዓል እኮ ሌሊት ነው በቃ ሌሊት ግን ሁሌ በቃ በዓል ነው እነሱ ጋር እኔ እኮ ጠላቴ ለካ እዚሁ አፍንጫዬ ስር ነበር የነበረው እኔ ባቅ ኖሮ እኮ እስካሁን ምንም ጠላትሽ አይደለም ታወሪያታለሽ ስለሆነ አሁን ሊቁጭ ብለሽ አታወሪም ነበር ባቅሽ ኖሮ ከዛ በላይ ስንት ቀን ይጠየቁሽ አረም ታይ ምንድነው መጀመሪያ የድምጹ ጊዜ ስጠይቅሽ ወይ ምናምን አሳስቀሽ ይሁን የመጀመሪያ ግን እኮ ታዲያ ቤት አይደለ እንዴ ከተማ ላይ የምንጅብ ነው ክፍለ ሀገር እንኳን ቀርቷል አሁን አይደለም ከተማ እኔ እኮ ይዛኔ እየቀለድኩ ነበር የነበረው እሺ ከዛስ በሁለተኛ በሶስተኛ ቀን ስንት ቀን ነው ደጋግሜ ይጠየቅኩሽ ምን አገባሽ እንቅልፍሽን አትተኝም እንዴት ልተኛ እኔ ጅብ እየሰማው ከጎረቤቴ አስራሽ ነው ጅብ እዛ ውስጥ ኧረ በእናትህ አንተ ምን ጅብ ነው እና ምን ያማል እንዴ እንስሳለ ምንም ነገር የለም እንዴት ነው ጆስ ሰው ጅብን ሊያስር የሚችለው ጅብ ይቀመጣል እንዴ ቢታሰርስ እንዴት አታስቀምጪው የለም በቃ ጅብ የሚባል ነገር የለም አሁን ጅብ መጨቃጨቅም አንፈልግም ሁሉም ነገር ማሳጠር ነው የምንፈልገው ገብተን ሰባብረን ሁሉም ነገር አድቀን ማየት እንችላለን አንቺ ግን ትከፍላታለህ ሰብራለሁ ምናምን ትላለህ ደግሞ አሁን ካንቺ ጋር መጨቃጨቅ እንደውም አልፈልግም ባለቤትሽን ደውይና ጥሪ ክፍለ ሀገርም ከሄደ ደውለሽ ስታወሪ ይሰማለሁ ደውይለት እና ባልሽ ይምጣ አይ ምትይ ከሆነ ጣቢያ አንቺ ብቻ አይደለሽም አከራይ ተብየውም ነው ተያይዛችሁ የምትሄዱት የምን ጣቢያ ነው ቆይ ተረጋጋ ቆይ ተረጋጋ ምን ሆነ ነው የምን ጣቢያ ነው የምታወሩት ራሱ ከምስክርነት በላይ ነው እዚህ ውስጥ ያለው ነገር አይደለም እዚህ ውስጥ ያለው ይኸውልሽ አንተ ተረጋግተህ ቁጭ በል እንዴ እሷን አስወጣልኝ ካንተ ጋር እሺ ማውራት ትችላለህ ለምን ነው ሰምተው ለምንድን ነው የምወጣው እንዴ ምን ማለት ነው በውሸት ስለማውቅ እኮ ነው አያት አይደለ እውነት ግን መጥቻት ማለት በጂ ሰበብ ነው የምትሆነው ሰምተኸኛል አይደለ መንካት ራሱ በግ ያስቀጣል በቃ ይኸውልህ እኔ እናንተ እንድናወራ ነው አይደል የምትፈልገው አስወጣልኝ በቃ እሷ አይመለከታትም ለምን እውነታውን ስለማውቅ አይመለከተሽም ችግር የለውም ይኸውልህ እውነታውን እና ለኔ የምትናገር ከሆነ ሁሉ ነገር አዳምጣለሁ ችግር የለውም ለኔ ቆይ ታየዋለሽ እሱ ስላለኝ ነው እሺ ግን አንቺን ፈርቼ እንዳይመስል ታለሽ ቆይ ዛሬ የምታድሪ መስሎሻል ዛሬ የምታድሪ መስሎሻል ሁሉም ነገር ሴኩር አድርጉት እሺ እየሰማሽኝ ነው አይደል ወይኔ ከዚህ በላይ ለአንቺ ምንም አይነት እድል አልሰጥሽ አያት አይደል እንዴት እንደምትሰድበኝ እየሰማት አይደል አንቺ እኮ አንድ ቀን ነይ ምግብ እንብላ ነይ ቡና እንጠጣ ከማለት ውጪ እኮ አንድ ነገር ምንም አድርጊያት አላውቅም እሺ ችግር የለውም እሱን ነገር በሙሉ ከሷ ጋር ትነጋገራላችሁ አሁን እኔ የሚያገባኝም የሚመለከተኝም እዚህ ቤት ውስጥ ምንድነው የሚካሄደው ይሄን ነገር ልትመልሽልኝ ትችያለሽ እሺ ይኸውልህ አሁን አንተ ማለት ነው ይሄንንም የምትሰሩት እንደዚህ የምታረጉት ለብር ነው አይደለ መጨረሻው ብር ነው አይደል ገንዘብ አይደለም ነው ሌላ ምንም ቢሆን ይችላል የምትሰሩትን ስራ ማጋለጥ ነው የኛ ዋነኛ ስራ እባክሽ ይሄንን ነገር አትነካኪው መረጃችን ነው መረጃ ይኸውልህ ልንገር ብር ነው አንተ ከምታስቡት ከጭንቅላታችሁ በላይ የሆነ ብር አለ እኔ ልስጣችሁ እኔ እናንተ እንነጋገርና በቃ ይሄን ነገር አጥፉ ይቅርባችሁ ምንም አይሰራላችሁ እኔን ይሁን ነገር ካረጋችሁ ራሱ ወደ ኋላ የሚመጣው መዘዙ ራሱ በጣም ትልቅ ማትችሉት ማትወጡት ነው የሚሆነው አንቺ አሁን ገንዘብ ቢኖርሽ ለምን ነው እዚህ ተከራይተሽ የምትኖር እሱ በቃ መብቴ ነው ማለት ስለምፈልግ ነው እኔም ባለቤቴም እሱ ነው የምፈልገው ለምን ነው የፈለጋችሁት ገንዘብ ምን ያደርጋል አንተ ፎቅ ስለወጣህ ምናምን ነው እንደ ህይወት ኧረ አይደለም እንደዚህ ነው ቦታው ታዲያ ምን ትሰሪያለሽ አንቺ ጭቃ ቤት ውስጥ ምን ትሰሪያለሽ ገንዘብ ካለሽ በቃኛ ዋና ሲጀመር እዚህ ቤት ከገባ እንዳልኩ ቆይተናል በቃ የለመድነው ሰፈር ነው ከዚህ መውጣት አልፈለግም እሺ ለምን ምን ያህል ገንዘብ ነው የምትሰጪኝ ልደራደርሽ ምንሽ አንተ እንደዚህ በእንትን አይደለም ወይ የምርህን ከሆነ በቃ የሆነ እንትን ልበል ስንት ነው የምትሰጪው ይኸውልህ በቃ አንተ የፈለግከው መጥራት ትችላለህ በቃ ችግር የለውም እሺ ችግር የለውም መጥራቱ እኔ እጠራለሁ ችግር የለውም ግን ይሰጣል በቃ ምንም ችግር የለም አንተም ወጣት ነህ እኔም ወጣት ነኝ አይደል በቃ ለብር ነው አይደል ሁላችንም እንትን የምንለው አንተ አንዴ ላይፍን የሚቀይር ከተሰጠ ምን አገባ እኮ ይኸውልሽ አሁን እኔና አንቺ አባል እንደሆነ ቁጠሪው ምንድነው ግን የሚካሄደው እዚህ ቤት ውስጥ እሱን ነገር ብቻ ነገር ምንም የሚካሄድ ነገር የለም አሁን ብር ልስጠኮ ምልክ ይሄን ሁሉ ነገር ሌላ ጥያቄዎች እየያዝክ እንዳታመጣብኝ ነው በዚህ ላይ ደግሞ ባለቤት ይሄንን ከሰማ ደግሞ ከኔ በላይ ነው የሚሆነው ማለት እሱ ሊገልህ ሁሉ ይችላል ምንም የሚገለሰው የለም እዚህ ማንንም መግደል አይችልም በቃ ይኸውልህ ስለማታውቀው ነው እሱ ላይ ማለት ሲናደድ ሌላ ነገር ውስጥ ስለሚገባ ነው አሁንም እንደዚህ ቶሎ ከቤት ውጡልኝ ምናምን እምላችሁ ለዛ ነው እንደዚህ ካገኘን ሌላ ጉዳይ ነው የሚፈጠረው ምንም የሚያስፈራ ነገር የለም ለዛ አሁን በቃ አንተ ሳይክ ራሱ እኮ በቃ አራዳ ነገር ነው አይደል ብር ነው ብር ይሰጣል በቃ አሁን ነው ማስገባል ትራንስፈር ይደረግልሃል በቃ ችግር የለም አሁን ይኸውልሽ አንቺ የምትይውን ገንዘብ እኔ እዚህ ልለቃቀም አይደለም የመጣሁት ተረዳሽኝ አይደል ምንም ካንቺ ጋር ግንኙነት እንዲኖረኝም አልፈልግም በህይወቴም ከእንዳንቺ አይነት ሰው ጋር እንደዚህ አይነት ነገር መነካካት አልፈልግም ይኸውልህ እኔ እኮ ነገርኩህ አሁን እንደዚህ ራሱ አርገህ ጸጥ ብለህ ወጣህ አይደል እኔን አስለፍልፈኝ
የሚደርስብህ ነገር አትወጣውም። የተያያዘ ነው ይሄ። ዝም ብሎ እኔ ጋር ብቻ የሚያቆም እኔ ጋር ብቻ የሚነሳ ነገር አይደለም። የምንግባባው በአማርኛ ነው። የምትይውን ነገር ከኔ ጋር እንግባባ። ልጅቷን ያስወጣት እውነታውን ልትነግሪኝ ሁሉም ነገር ልታስረጅኝ እንጂ እኔ ልትደራደሪኝ አይደለም። እየገባሽ ነው አይደል? የምን እውነት ነው? እውነት የለም አልኩህ አይደል? እውነት አከሌለ ታዲያ ለምንድን ነው ከኔ ጋር በገንዘብ የምትደራደሪ? በእናትሽ እኔ እንደ ህፃን ልጅ አትይ። ጆሮሽ የሚሰማ ከሆነ አይምሮሽ የሚያገናዝብ ከሆነ የምትይውን ነገር እኔ ለመረዳት አይደለም እንደዚህ አይነት የተብካካ ነገር በቃ በእናትህ ባለቤት ይምጣ። በቃ እሱ ይምጣ። አዎ እሱ ከሱ ጋር መጨረስ ትችላለህ። ደውይለት ይምጣ። ደውይለት አይደለም እሱ ብቻውን ሌላ ነገር እኮ ከሚፈጠር ብዬ እኮ ነው። ምንም የሚፈጠር ነገር የለም። ደውይለት። ምንድነው የምለው? ደውይለት ምን ሊያደርጉኝ ልታሰር ነው የምለው? ምን አገባሽ? ደውለሽ ና 50 ቀርቧል ብለሽ ጠር 50 ነው አይደለም 170 ነው ይምጣ። እኛም እዚህ ያለ ደውይለት። ደውይለት። አትጩህብኝ። በቃ እሺ ደውለታል። ተረጋጋ። እዚሁ እኔ ፊት ሆነሽ ነው የምትደውይው። ይኸውልህ በእናትህ እዚህ ቤት ውስጥ መጥተው እየጠበጡኝ ነው ያሉት። እኔ አላውቃቸውም ምን እንደሆኑ። እኔ እንጂ ትናንትናውን ነገር አይተናል ምናምን ነው እያሉኝ ያሉት። እንዴ ይኸውልህ ባንተ ጦስ ነው እዚህ ውስጥ ሁሉ ያስገባኸኝ። እንዴ እስር ቤት ምናምን እያለኝ እኮ ነው። ና የምታደርገውን አድርግ ነው። አያገባኝም። በቃ ተሰብስበውላል፣ ካሜራ ይዘዋል ምናምን። እኔ አላውቅም። እቺ መቅደስ ናት መሰለኝ ያቃጠረችው። ቀጥ ብለና የሚደረገውን አንተ ነው የምታውቀው። በቃ የምታረገውን አድርግ። እኔ ይሄው ይዘውኝ ሁለቱም ይሄኛው ብር ብለው ምን ሊሰማኝ ነው? በል እሺ በቃ ቶሎ በል። ያው እየመጣው ነው ብሎ ምን አይነት ጣጣ ነው እንደው